ሄርሜላ ስቅስቅ ብላ አለቀሰች። ቁርጡን ንገረኝ፣ እንዳልጎዳበት ፈልገህ ነው ወይ ወደኋላ የምትለው? ወደ ተስፋዬን እቆርጣለሁኝና ካሁን በኋላ ያለውን ነገር ቁርጡን ንገረኝ እያለች ነው ሄርሜላ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱት። አይከፈልበትም። ሰብስክራይብ አድርጉኝ፣ አበረታቱኝ። ያው ዩቲዩብን ረስቼው ትንሽ ጭር ብለዋል እና ሞቅ አድርጉት እና እንደተለመደውም ደግሞ ዛሬ በሄርሜላ እና በአብርሽ አንዳንድ ነገር ለማለት ነው የመጣሁት። ሩታ ግን ግርማ ሞገሷ ቀብረር ማለቷ አቤት አቤት አቤት! በተለይ የሆነ ሰው አውቆላችሁ የምታገቡት ፈልጓችሁ መጥቶ የምታገቡት ሰው ከሆነ በቃ ኮራ ዘነን ቀብረር ነው የምትሉ። ከዛም አልፎ ደግሞ ልጅ ወልዳበታለች። እንደማይሄድ ደግሞ ታውቃለች። አንቺ ደግሞ ቁርጥሽን ወቂ። ኮሜንታተሮቹም እየመለሱልሽ ነው። እሱም ደግሞ አውጥቶ አልተናገረም እንጂ ሂጂ ሌልሽ ያው ትጎጃለሽ፣ እንዳልሽውም ትጎጃለሽ ብሎ ፈርቶ ነው እንጂ ሂጂ እያለሽ ነው። ሂጅለት ድስት ክዳኑን አያጣም እንደሚባለው አንቺም ክዳንሽን አታጭም እና አንቺን የመሰለ ደግሞ ዞር ብለሽ ፈልገሽ ያው መጠየቅ ልምድሽ ነው እና ጠይቀሽም ቢሆን የራስሽን ይዘሽ ነይ። ከአብርሽ ወረድ በይ። የቻለውን ነገር አድርጎልሻል፣ አበረታቶሻል፣ ቻናል ከፍቶልሻል። ወደ 60 ገብተሻል ይመስለኛል። ብዙም ቤትሽን አልመጣም ስለምታስጠይኝ ስለምደብርኝ። ሴት ልጅ ራሷን ካላስከበረች እኔ በቃ ሴት ሲባል እኔ የተጠራው ነው የሚመስለኝ። አቤት እስከምደረስ ነው የምደርሰውና ሴቶች ከተባለ በቃ ያው እኛንም ስለሚወክል ሴት ልጅ ደግሞ ቀብረር ጀነን ስትል ነው እንጂ እንደዚህ ስሩ ላይ ቁጭ ብላ የምትሰጥ እኔ ያልወድም፣ ደስ አይለኝም። ስለዚህ አንቺ የራስሽን ህይወት ምሪ፣ እነሱም ደግሞ ህይወታቸውን ይምሩ። ያው ባለፈው ማነው የሚባለው ልጅ ስላልታረቃቸው አንቺ ቅጥል ብለሻል። አሁን ላይ እኮ በቃ ሩታ ጥሩ ህይወት እየኖረች ነው። ሀታ ልንገርሽና ሩታን እጎዳለሁ ብለሽ አስበሽ የምታደርጊው ነገር ከሆነ ሩታ መቼም ብትሆን አትጎዳም። ለምን መሰለሽ? ወልዳበታለች። ልጅን የመሰለ ተክታለች። ከልጇ ቀብረር ዘና ፈታ እያለች ብዙ ሰው ይወዳታል። እሷ ከመጣሽ ነው አብርሽ ራሱ ያሁን 400,000 ሊገባ ነው። በእሷ ምክንያት ነው። ድሮ እኮ እንደዚህ አልነበረም። በእሷ ምክንያት ብዙ ነገር አድርጋለች። ባለውለታዋ ነው። እሷም ደግሞ እሷ ቻናል እያደገላት ልጇንም እያሳደገች በዩቲዩብ ራሱ ቀብረር አድርጋ ልጇን ማሳደግ ትችላለች። ሀታ አብርሽ ቢሄድ ራሱ ማለት ነው። ግን የምነግርሽ ነገር ቢኖር አብርሽ ለደቂቃ ራሱ ሩታ ብትለየው እንደምትሄድ ቆርጣ ብትነግረው እርግጠኛ ነኝ ስራዋ ላይ ወድቆ ለቅርታ ጠይቃታል። ገባሻ? እሷም ደግሞ ሩታም ደግሞ ስለምታውቅ ነው በቃ የምትጫወትባቸው ሄድ መጣ እያለችበት ምናምን ነገር። አዎ አንዳንዴ ሴት ልጅ በዚህ ነው ራሷን ስታስከብር። ወድሃለሁ፣ እንደዚህ ያደርግልሃለሁ፣ ያላንተ ህይወት የለኝም፣ ያላንተ መኖር እንችላለን። እኛ ሴቶች እንችላለን። የማንችለው ነገር ምንድን ነው? ከወደድናችሁ ከውስጣችን እስከምናወጣችሁ ድረስ ትንሽ ሊቆይብን ይችላል። ግን ሴት ልጅ ከቆረጠች ቆርጣለች። በተለይ አንዳንድ ጀግና ሴቶች አሉ ማለት ነው። እንደ ሄርሜላ ልፍስፍሶቹ አይደለም። የሆነ ጥቅም ፈልጋ ነው የሚመስለኝ። በቃ ቻናሏ እስከሚያድግላት ድረስ በአብርሽ ጥቅም ያው የዋህ አይደለም። የዋህ ስለሆነ ልትጠቀምበት ፈልጋ ነው የሚመስለኝ። ምክንያቱም እንዴት ነው ሰው የልጅ አባት ሆኖ እንደዚህ ሙጭጭ የሚልበት? ሙጭጭ አለችበት እኮ እንደ ክረምት ዝናብ። አረ ሂጂ፣ አረ ተፋችው፣ ሀቂቃ ተፋችው። እንደው አጥባህ አስለቅቃት። ክሎሮክስ ከሌለ ክሎሮክስ እንልክልሃለን። ሀቂቃ ካርጎ እናደርጋለን። ላርጎ አያስለቅቅም እንዴ? ላርጎ በነገራችን ላይ አሁን ልብ እያጸዳ ነው እያሉ ነው። ግን ጠጡ አላልኩም።
ጠጡ አላልኳችሁም። ለማንኛውም ይቺን ሴትዮዋ ከአብርሽ ጭንቅላት አውርዱልን፣ ነገ ቁርጡን እነግርሻለን ተብላለች። ቁርጡ የሚነገራት ካሁን በኋላ እኔ የልጅ አባት ነኝ ታውቂያለሽ። ከእሷም ደግሞ ታርቅ ያለው የፈለገም ነገር ቢሆን የልጄ እናት ናት። በሩታ ብዙ ነገር እንደውም ተናገር። ለምን ትፈራለህ? አትፍራ አብርሽ፣ ቆፍጠን በል። ወንድ ሽተት። ወንድ ደግሞ በወንድ በሆነበት ቦታ ሲገኝ ነው ደስ የሚለው። ወንድ በማይውልበት ሲውል እኔ ሴት ነው የሚመስለኝ። ይቅርታ አድርግልኝ። አብዝተህ ከሴቶች ስለምትውል ከሴቶች ምንም አላስተናንስህም እና ወንድ የሚውልበት ቦታ ዋል። እንደ ወንድ ቆፍጠን በል። ለተጠየቀው መልስ ደግሞ ቆፍጠን ያለ መልስ ስጥ። ልክ አፍ የሚመታ ሕፃን ይመስል ማለት ነው። ኧረ አንዳንዴ ጭንቅላትን ማለት በነገራችን አልተቆነጠጥክም መሰለኝ። የሆነ ልፍስፍስፍስ ብለሃል እና ልፍስፍስ አትበል። መልስ ስጣት ካሁን በኋላ። አይ በሰላም እንደ እህትነት ቪዲዮ መስራት እፈልጋለሁ፣ ብቸኛ ነኝ፣ ሰው የለኝም፣ ከእናንተ ጋር መስራት እፈልጋለሁ ብለሽ ተናግረሽ ከዛ ፍቅር ሳያጫውተሽ ቪዲዮ መስራት ትችያለሽ። ጥሩ ብዙ አይዲያ ያመጣሉ። አይዲያውን ትካፈያለሽ፣ ችግር የለውም። ግን እንደዚህ ምጭጭ ብለሽ በማይሆን በባለትዳሮች መሀል ገብተሽ የሰውን ህይወት ስትበጠብጪ፣ አንቺም ሴት ልጅ ነሽ፣ ነገ ታገቢያለሽ፣ ሴት ልጅ ትወልጃለሽ። በሴት ልጅሽ የማይደርስ ነገር ማትፈልጊው ነገር በሄትሽ መድረስ ማትፈልጊውን ነገር በሰው ላይ ደግሞ አድርሰሽ አንቺንም ክብርሽን ቀንሰሽ እንደዚህ ተዋርደሽ ከምትሄጂ ቀስ ብለሽ አይ እስካሁንም በቃ ይቅርታ አድርጉልኝ ካሁን በኋላ ህይወታችሁን ኑሩ ብለሽ ብትሄጂ ይሻላል ብዬ ነው ማስበው። እኔ እንደ ሀሳብ ነው፣ እንደ ሴት ነው እየነገርኩሽ ያለሁት እኔ ምክንያቱም ከሴትም ሴት ጀግና ሴት ብዬ ነው ራሴን። ያው ራሱን ዝቅ የሚያደርግ ሰው ለሰው እንትን የሚሰጥ ሰው ነው ብዬ አላስብም። እኔ በእኔ ቦታ በቃ እኔ ጀግና ነኝ፣ የምችል ሰው ነኝ። ወንድ ጥሎኝ ቢሄድ ራሱ ሀታ 5-6 ልጅ ቢያሸክምብኝ ሸክሙን የምችል ሰው ነኝ ብዬ ነው ራሴን ማሳምኜ የምኖረው እና አንዳንድ ሴቶች አላችሁ ያለ ወንድ መኖር በቃ ማይቻል የሚመስላችሁ ማለት ነው። ያለ ወንድ በቃ መኖር አይቻልም የተባላችሁ ይመስል ሄደ መጣ ካልሆነ ሰው በቃ ብቻ ህይወት ምናምን የሚባለው ነገር ሮጣችሁ ትገባላችሁ፣ ሮጣችሁ ትወጣላችሁ፣ ታለቅሳላችሁ፣ የማይሆን ሰው ጋር ትጠጋላችሁ። ከዛ በኋላ ገንዘባችሁን፣ ህይወታችሁን፣ ምናችሁን፣ ሴትነታችሁን ሁሉ ነገር ከተቀማችሁ በኋላ እኝኝኝኝ ስትሉ እንሰማለን። ቆፍጠን በሉ። ሴት ልጅ በተለይ ወንድ ልጅ አክብሯት፣ ወዷት፣ አፍቅሯት፣ ተንበርክኮላት ሲመጣ ዞሮ ወዶ ስላገባ መኖርም ይኖራል። አያናኖርሽም ትዳር ውስጥ አስገብቶ ማለት ነው። አንቺ ግን ወደሽ ፈቅደሽ ወደሽው በቃ ጠይቀሽው ምናምን። በተለይ የሀበሻ ወንድ አይነፋም። ጠይቃችሁ ለማግባት አረቦች ጣጣ የላቸውም። በነገራችን ላይ ግን የኛን የሀበሻ ወንድ እንኳን ጠይቀሽው እጁ እስከሚያስገባሽ ድረስ ምን ይልሻል? በቃ አንቺ ነሽ ህይወቴ፣ መብላት አልቻልኩም፣ መተንፈስ አልቻልኩም፣ ሁሌ አንቺ ነው የማስበው፣ ስተኛም አንቺ ነሽ ፊት ለፊቴ ድቅነ የምትዩ፣ ስጠጣም አንቺ ነሽ የምትመጪው፣ ከቤተሰብም ሰላም ማውራት አልቻልኩም ብሎ ቅልስልስ ብሎ ያገባሽና ከዛ በኋላ እኔ ሳልፈቅድልሽ ከቤት አትወጭም፣ ቤተሰብሽን ምዘይሪው በወር አንዴ ነው፣ እንደዚህ ሆነሽ እንደዚህ ነው። አረ ስንቱ እኛ እንደው አረብ ሀገር ባንቀምሰው ባናየው የእንትኖቹን አክሽን ባናይ የተሻለ ነበር። እና እኛ እኮ አብዛኛው ስደት ላይ ያለ ነው አገር ገብተን ወይ አግብተን ምናምን ትዳር ማይሳካላቸው የአረቦቹ ነው የተወቆሉ። ጠዋት ሲወጣ ከተቆጣች ሲመለስ ከስራ ሲመለስ ኬኩን ይዞ አበባውን ይዞ ለመታረቅ የማያደርግ ነገር የለም። የኛዎቹስ እዚህ መተሽ እኔ ጋር መተሽ የደሃ ልጅ እኔ ጋር መተሽ አለፈልሽ፣ ወፈርሽ፣ ቀጠንሽ፣ ከሳሽ እያለ ጨጓራችን ነው የሚልጠን። ኧረ እኔ ብዙ አወራለሁኝ ካወራሁ ብዙ አወራለሁኝ። እና ለማንኛውም ሴቶች ሴት ሽተቱ ቆፍጠን በሉ።
ከወንድ ልብ በላይ ልብ አለን በነገራችን ላይ ያኔ መቁረጥ አናቅበትም እንጂ በጣም ከቆረጥንም እንደዛው ነን። እና ለማንኛውም ለፍስፍስ አትሆኚ ሄርሜላ ከባለትዳሮች ራቂ ለማለት ነው የመጣሁት። ለቤቴም ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ በዚህ ላይ ደግሞ ውብ ቦታ እያሳየዋችሁ እያስጎበኘዋችሁ ነው። ባላችሁበት አላህ ይጠብቃችሁ። ያለ ህዝመት ረህመት ይለያችሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ ደግሞ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።